ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 2 2017 ዓ.ም ዕለታዊ መረጃዎችን ይዤ መጥቻለሁ። መረጃዎችን ወደ እናንተ እያደረስኩ አብሬያችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ በእጅጉ አመሰግናለሁ። ከዛ ባሻገር ደግሞ አስተያየቶችንም ጥቆማዎችንም እንደዚሁ ደግሞ ሀሳቦችንም በተለያዩ የመገናኛ ዘዴዎች እየላካችሁልኝ ነው። በማህበራዊ ሚዲያ የውስጥ መገናኛ ዘዴዎች ይህንንም በእጅጉ ነው የማመሰግነው። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ነው የያዝኩት። የግንባር መረጃዎችን ይዣለሁ። ወደ ትግራይ የሚወስዱን ዝርዝር መረጃዎችም ይዣለሁ። ትግራይ አካባቢ ያለው የፖለቲካ ቀውስ ተባብሶ ቀጥሏል። በዚህ ላይ በተለይ ከኤርትራ ጋር አይቀርም በተባለው ጦርነት የቀድሞው ኢትዮጵያ ጦር ኤታማዦር ሹም ጻድቃን ገብረትንሳኤ አንድ አስተያየት ሰንዝረዋል። በዚህ ውስጥ እንግዲህ ይሄ ጦርነት የማንና የማን ነው በሚለው ጉዳይ ላይ በግልጽ ሀሳባቸውን አስተያየታቸውን አስቀምጠዋል ተብሏል። ይህንንም ያካተቱ ዝርዝር መረጃዎችን ነው ወደ እናንተ እያደረስኩ አብሬያችሁ የምቆየው። እንግዲህ አብሬያችሁ ስቆይ እናንተም እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አስተያየቶችን እያደረሳችሁ አብራችሁን ቆዩ። አሁን ወደ ላካችኋቸው አስተያየቶች መካከል የተወሰኑትን ወደ እናንተ ላድረስ። እንግዲህ አስተያየቶችን ስትልኩልኝ አስተያየቶችም እንደሚቀርቡ እርግጠኛ ስትሆኑ ወደፊት መረጃዎችን ጥቆማዎችንም የበለጠ ትልካላችሁ። የላካችሁን ተሳትፎ ያደርጋችሁ በእጅጉ አመሰግናለሁ። ከላካችኋቸው መልእክቶች መካከል ከባህር ዳር የደረሰኝ መልእክት የኮሪደር ልማቱን በተመለከተ የግል አስተያየት ነው። የበጀቱና የተሰራው ስራ እዚህ ግባ የሚባል አይደለም። 15 ቢሊዮን ብር የተበጀተለት የኮሪደር ልማት ስራ እዚህ ግባ የሚባል የሚታይ ይህንን ገንዘብ የሚመጥን ስራ ተሰርቶ አልተመለከትንም ብሏል። የቀለም ምርጫውንም በተመለከተ ብዙ ሰው በእጅጉ ያዘነበት ነው። ነጭና ሰማያዊ ቀለም ነው እንዲቀቡ የመንገድ ዳር ህንፃዎች የታዘዘው። ይህንንም ብዙ ሰው አልወደደውም። ይህንን ተመልክቻለሁ። የግል ምልከታ ነው። ሌላው የተፈጥሮ ውበት ያላቸውን ህንፃዎች ከሸክላና ከሌሎች ጌጠኛ ድንጋዮች የተሰሩትንም ጭምር ነጭ ቀለም ቀቡ በሚል እንደዚሁም እንግዲህ የተፈጥሮ ውበትንም የሚያደበዝ ነገር ተመልክቻለሁ ብለዋል አንድ አድማጭ ተመልካች ከባህር ዳር። ሌላው የፋኖን ፖለቲካዊ ግንዛቤና ስርጸት በተመለከተም እንደዚሁ አስተያየት ያደረሱኝ አድማጭ ተመልካች አሉ። ከዩኒቨርሲቲ ነው። የትግል መነሻ ሂደት ግብ ጽናትን በተመለከተ ፋኖ ግልጽ የሆነ የፖለቲካ ግንዛቤ አባላቱ በደንብ ሊኖራቸው ይገባል። ለዚህ መነሻ የሚሆን ብሎ አስተያየት ሰጪው አብሮ የላከው አንዳንድ የፋኖ አባላት በተለያየ መንገድ ለመንግስት ጥሪ ተቀብለው ገቡ የሚለው ጉዳይ ጋር በተያያዘ የፖለቲካ ግንዛቤ እና ትምህርት የዓላማ ጽናትና ግብን በተመለከተ ተከታታይ ስራ መሰራት ያለባቸውን ክፍተቶች ተመልክቻለሁ በሚል ነው። ሌላው ወቅታዊ የፖለቲካ እና የኃይል አስተላለፍ ግምገማ በአስቸኳይ መደረግ አለበት፣ በተለይ ከአጠቃላይ ከአማራ ፖለቲካ አንጻር የሚል አስተያየት ደርሶኛል። ሁሉም የሚስማማበት እና ህዝቡን ከአጠቃላይ ቀውስ ሊጠብቅ የሚችል ወቅታዊ የአስተላለፍ ትንተና መደረግ አለበት። በግለሰቦች ደረጃ ነው እስካሁን ትንታኔ እየተሰጠ የምንመለከተው አሁን ያለውን የፖለቲካ አስተላለፍ በተመለከተ። ስለዚህ በዚህ ጉዳይ ላይ እንግዲህ እንደ ድርጅት እንደ ተቋም የሚመለከተው በሙሉ ወቅታዊ አስተላለፍ ግምገማ ማድረግ አለበት የሚል ሀሳብ ልካቸውልኛል። በእጅጉ ነው የማመሰግነው። ሌላው ከአሜሪካ ኦሃዮ የተላከ የኢሜል መልእክት አለ። ይሄ እንግዲህ በተለይ የአማራ ትግል በተመለከተ የራሱን አስተያየት ያስቀመጠበት ነው። በዚህም የተለያዩ ሀሳቦችን ሰብሰብ አድርጎ አቅርቧል። ለህልውና ትግሉ የሚጠቅመው አንድ ወጥ አማራዊ ተቋም መስርቶና የትግሉን ቀይ መስመሮች አስምሮና በመርህ በጋራ መታገል ወይስ ካገዛዙ ካምፕ ወጥተው የህልውና ትግሉን የሚቀላቀሉ ግለሰቦችን ማሸማቀቅ ይላል። ይሄም የግል ሀሳቡ ነው። ትግሉ የህልውና ትግል ነው። ህሉ የሆነ የሰው ልጅ ሁሉ ሊደግፈው የሚገባ ሰው የመሆን ትግል እንደ አማራ ደግሞ ሁሉም አማራ በአንድ ማዕቀፍ ቆሞ በጋራ መስዋዕትነት ሊከፍልለት የሚገባ አንድ አማራጭ ብቻ ነው ያለው፣ እሱም ትግል ነው። በዚህ የህልውና ትግል ውስጥ ከልካይና ተከልካይ ሊኖር አይገባውም መባል ያለበት ለምን ትግሉን ሳትቀላቀል ቆየህ ወይም ደግሞ ዘገየህ ነው እንጂ ለምን ወደ ትግሉ መጣህ ሊሆን አይገባም። ማንም የሚታገለው ለማንም ሳይሆን ለራሱ ህልውና ለአማራነቱ ነው። ትግሉ እንዳይኮላሽ ከተፈለገም ትግሉን ሊጠልፉት ነው ከሚል አባዜ ወጥቶ ወጥ አማራዊ ተቋም መስርቶ የትግሉን ቀይ መስመሮች አስምሮ በመርህ መታገል እንጂ ግለሰቦችን አግባብ ባልሆነ መንገድ እያነሱ መውቀስ አይደለም። በተቋማዊ አሰራር እንጂ በስድብ በመኮላሸት ወይም ደግሞ የሚድን ትግል የለም። ተቋም መመስረት
በተቋም መታገል የግለሰቦችን አፈጻጸም በተቋማዊ አሰራር መገምገም እንጂ ተቋም ሳይመሰርቱ ግለሰቦችን፣ ቡድኖችን ወይም በሌሎች ግለሰቦች ቡድኖች ላይ የሚደረጉ የጥሎ ማለፍ ፖለቲካ ፍረጃ ለአማራ ሕዝብ አይጠቅመውም ብለዋል። በተለይ ደግሞ ባለፈው ስህተታቸው ተጸጽተው ይቅርታ የጠየቁ በቀጣይ ለመጠየቅ ዝግጁ የሆኑ ግለሰቦች የድሮ ታሪክ እያነሱ ለማሸማቀቅ መሞከር የጠላት አጀንዳ አስፈጻሚ መሆን እንጂ ታጋይነት አይደለም። ወያኔ ራሱ የለኮሰው ወረራ ያደረሰበትን የመጥፋት አደጋ የተከላከለው ልዩነቱን ትቶ እርስ በርስ ለግድያ የሚፈላለጉ አመራሮች በአንድ ግንባር ተሰልፈው እንጂ በመነቃቀፍ አይደለም። ኦህዴድ ብልጽግና የኦሮሞ ፖለቲከኞች ከግራና ከቀኝ እያሰባሰበ ያለው የአማራን የማጥፋትና ከኢትዮጵያ የመገንጠል ክፉ ዓላማውን ለማሳካት ቅድሚያ ሰጥቶት እንጂ አካሄድ ልዩነት ሳይኖራቸው ቀርቶ አይደለም። ታዲያ ጠላቶቻችን ከህልውና ትግል በታች ለሆነ የጥፋት ዓላማቸው ልዩነታቸውን አጥበው በጋራ ሲቆሙ እኛ ህልውናችን አደጋ ላይ ወድቆ እያለ የወደፊት የፍትህ ስርዓት መታየት የሚገባውን ጉዳይ ሁሉ እያነሳን የጠላት አጀንዳ ለምን እናስፈጽማለን? ከፈረሱ ጋሪው የሚያስቀድም ፖለቲካስ እስከ መቼ ብሎ በርካታ ጥያቄ ምልክቶችን አስቀምጧል። የአማራ ፖለቲካስ ከዜሮ ፍጹም የማይጠቅሙ የሚለውና ዜሮ የሚሰጣቸው እንዲሁም ደግሞ 100% ፍጹም እንከን የለሽ አድርጎ ከመፈረጅ የሚላቀቀው መቼ ነው የሚል ሐሳብም አብሮ አንሷል። በአንድ በኩል ከጠላት ካምፕ ወጥተው የህልውና ትግሉን የሚቀላቀሉ አካላትን እያሸማቀቁ፣ በሌላ በኩል ደግሞ ካገዛዙ ጎን ተሰልፈው ህዝባቸውን እየወጉ ያሉ አካላትን ከህዝባችን ጎን ቁሙ እያሉ ጥሪ ማቅረብስ አይጋጭም ወይ? ካገዛዙ ጎን በመሰለፋቸው ከልብ ተጸጽተው ወደ ህልውና ትግሉ የሚቀላቀሉ አካላት ከአመራር ቦታዎች ውጭ ባሉ እርከኖቹ ነው ቢታገሉስ ጉዳቱ ምኑ ላይ ነው? በመሆኑም ለአማራ ህዝብ የህልውና ትግል የሚጠቅሙ አጀንዳዎች በአግባቡን ማየትና ቡድንተኝነትን አመለካከት መውጣት ሳይችል ካገዛዙ ወጥተው የህልውና ትግሉን የተቀላቀሉትን አካላት ሳልሳዊ ባድን እያሉ ማሸማቀቅ ለህልውና ትግሉ የማይጠቅም በመሆኑ አማራዊ አንድነት ላይ ብናተኩር እላለሁ። አንድ አማራ፣ አንድ ትግል፣ አንድ ፋኖ ፍሮም ዩኤስኤ ኦሃዮ ይላል የግል አስተያየት ነው። ወደ መረጃዎች ነው የሚሄደው። ከዚህ ቀጥሎ እንግዲህ የችሎት መረጃዎችን በቅድሚያ አቅርብና የግንባር መረጃዎችን እንዲሁም ደግሞ ወደ ትግራይ የሚመስሉ ዝርዝር መረጃዎችን እመለስባቸዋለሁ። የችሎት መረጃዎችን ስንመለከት ለዋስትና ክርክር ፍርድ ቤት የቀረቡት እነ ዶክተር ቴዎድሮስ ኃይለማርያም ለፍርድ ቤቱ ከፍተኛ ቅሬታዎችን አቅርበዋል። ክስ ከተመሰረተብን ከህዳር ወር ጀምሮ 19 ጊዜ ፍርድ ቤት ቀርበናል፣ ግን ምንም የተሰጠን ውሳኔ የለም ሲሉ ነው ምሬታቸውን ያሰሙት። ውሳኔ ላለመስጠት መዝገብ ጠፋ፣ ኮምፒውተር ተበላሸ እየተባለ የሰው ሰራሽ ችግር፣ የቴክኒክ ችግር፣ የታክቲክ ችግር፣ የአስተዳደር ችግር ሰበቦችን እየደረደሩ ከፍተኛ እንግልት እንዲፈጸምብን ሆኗል ሲሉ ነው እንግዲህ ዶክተር ቴዎድሮስ ኃይለማርያም ለፍርድ ቤቱ ዳኞች የተናገሩት። ዳኞች እኛና ቤተሰባችን የመበደል ፍላጎታችሁ ምንድን ነው ሲሉ ዳኞችን ጠይቀዋል። ዓላማችሁስ ምንድን ነው ብለዋል። የዘገየ ፍትህ እንደቀረ ነው የሚቆጠረው፣ እባካችሁ አታንገላቱን የሚል እንደዚሁ ለዳኞቹ ጥያቄ አቅርበዋል። እባካችሁ ኃላፊነታችሁን በአግባቡ ተወጡ፣ አቃቢ ሕግንም ተቆጡ ሲሉ እንደዚሁ አስተያየትና ሀሳብ ሰጥተዋል። ከአቅም በላይ ያለ ጉዳይ ካለ አሳውቁን፣ ዳኞቹን ነው ቁርጡን እንወቅ፣ እኛም ወደሚቀጥለው አካል ሂደን ወደሚመለከተው ጥያቄዎችን ማቅረብ እንችላለን የሚል እንደዚሁ ፍርድ ቤቱን ከአቅማችሁ በላይ ያለውን ኃይል ንገሩን ሲሉ ጠይቀዋል። እንግዲህ በፍትህ ውስጥ የመጨረሻው ፍርድ ቤቶች ናቸው። በኢትዮጵያ ውስጥ ግን ከፍርድ ቤቶቹ በላይ ፖሊስም፣ አቃቢ ሕግም፣ ካድሬዎችም ደህንነቱም ከዛ በላይ መሆኑን የሚያሳይ ነው። አቃቢ ሕግ ችሎቱን ደፍሮታል ያሉት ደግሞ በዚሁ የክስ መዝገብ የሚገኙት የቀድሞ የአማራ ክልል ጸጥታ ቢሮ ከፍተኛ ኃላፊ የነበሩት አቶ እስክንድር ሽፈራው አቃቢ ሕግ ችሎቱን ደፍሮታል፣ ንቀት አሳይቷል፣ መዝገብ ጠፍቷል፣ ግልባጭ አልደረሰም እያለ ተራ ጉዳዮችን ሲያቀርብ ፍርድ ቤቱ ቅጣት አላስተላለፈበትም። ስለዚህ ፍርድ ቤቱ በአቃቢ ሕግ ተነቋል ብለዋል። አቃቢ ሕግ በዋስትና ክርክር ተቀጥሮ ሲመጣ አልተዘጋጀውም ብሎ ሲቀልድ ምንም አልተባለም። ስለዚህ ፍርድ ቤቱ ተነቋል ማለት ነው ብለዋል። ሌላው እንግዲህ ትላንትና ፍርድ ቤት ቀርበው ከነበሩት መካከል ወንድማማቾቹ ውባንተ መልካሙ ጌታቸው ውባንተና መልካሙ ውባንተ እንዲሁም ይትባረክ ወርቆ የእምነት ክህደት ቃል ሰጥተዋል። በእምነት ክህደት ቃላቸው የተቀረበውን ክስ እና ወንጀል እንዳልፈጸሙ ነው ያረጋገጡት። በሌላው የችሎት ውሎ ደግሞ እነ ቴዎድሮስ ጣምራይ ላይ ያለው እንግዲህ በተለይ በዚህ ምስክር በተመለከተ ከአሁን በፊት መረጃዎችን አድርሻችሁ ነበረ።
ፍርድ ቤቱ ድራማ በሚመስል መንገድ ለ3 ወራት አብሯቸው ታስሮ የነበረ ሰው ነው እንግዲህ ወጥቶ እንዲመሰክርባቸው እየተደረገ በአቃቢ ሕግ ስልጠና እየተሰጠው የሚገኘው። በዚህ መሰረት እንግዲህ ምስክሩ ድራማ የሚመስል ጉዳዩን ቀጥሏል። ባለፈው ጠበቆቹ ፍርድ ቤቱ ላይ በዚህ ምስክር ላይ ያላቸውን መስቀለኛ ጥያቄ ሲጠይቁ ያልተገባ ነገር አቃቢ ሕግ በማድረጉ ጠበቆቹ ጭምር ከችሎት ወጥተው ነበር። ዳኞቹ እንደገና ጠበቃ ሰለሞን ገዛኸኝን ፖሊስ ልከው ከማልደው ነው እንደገና ችሎቱ እንዲቀጥል እየተደረገው። ይሄ ምስክር እንግዲህ በትላንትናው ዕለት ምስክርነት ሲያሰማ ጠበቆችና ተከሳሾች ስሙ ይመርመርልን ብለዋል። ቀድሞ አብሮም ታስሮ ስለነበረ ይታወቃል። አቢኔዘር ታደሰ የሚል አዲስ መታወቂያ ተሰጥቶት ለፍርድ ቤቱም ይህንን ስም አስመዝግቦ ነው ምስክርነት እየሰጠ ያለው። እነሱ በጠየቁት ጥያቄ መሰረት ሲጣራ እንግዲህ ስሙ የአባቱና የአያቱ ስም ሌላ ሆኖ ተገኝቷል። ሽኖ ኪዳ ሆኖ ነው የተገኘው። አቢኔዘር ሽኖ ኪዳ የሚባል ሰው ሆኖ ተገኝቷል። አቢኔዘር ታደሰ እያለ ነበር ምስክርነት ሰጥ የነበረው። ጠበቆቹ የተለያዩ መስቀለኛ ጥያቄዎችን አቅርበውለታል። አስቂኝ የተባሉ መልሶችንም ሰጥቷል ነው የተባለው። ጠበቆቹ እንግዲህ ወደ አማራ ክልል በነበረው አጠቃላይ እንቅስቃሴ ላይ እነዚህ ተከሳሾች ተሳታፊ ነበሩ የሚል ምስክርነት ለመስጠት ሲሞክር ጠበቆቹ ወደ ኮምቦልቻ ስትሄዱ አባይን ድልድይ ስንት ጊዜ አቋረጣችሁ የሚል ጥያቄ ጠይቀውታል። አባይን ድልድይ ስንት ጊዜ አቋረጣችሁ የሚል ጥያቄ ጠይቀውታል። መልሱም አስቂ ነበረ። ጨዋታ ይዘን ስለነበረ ትራንስፖርት ላይ የአባይን ድልድይ ስንት ሰዓት አቋረጣችሁ ተብሎ ነው የጠየቀው። ስንት ሰዓት አቋረጣችሁ ተብሎ ሲጠየቅ ጨዋታ ይዘን ስለነበር የአባይን ድልድይ ያቋረጥንበትን ሰዓት አላስታውሰውም ብሏል። እንግዲህ በዚህ ምስክር መሰረት የአባይ ድልድይ እንግዲህ ከደብረ ብርሃን ደሴ ስንሄድ የሚገኝ ሆኗል ማለት ነው። ሌላው ወደ ኮምቦልቻ ስትሄዱ ስንት ኬላዎችን አለፋችሁ ተብሎ ሲጠየቅም ምንም ኬላ የለም የሚል ምላሽ ነው እየሰጠው። ተከሳሹ ወደ አዲስ አበባ ቦምብ ሲያስገቡ ነበር ተከሳሾቹ ብሎ ምስክሩ በሰጠው ጉዳይ ላይም እንደዚሁ መስቀለኛ ጥያቄ ቀርቦለት በየኬላው የአማራ ደህንነትና ልዩ ኃይል ስላለ በእሱ አማካይነት ነው እነዚህ ተከሳሾቹ ቦምብ ወደ አዲስ አበባ ሊያስገቡ የነበረው የሚል ምስክርነት ሲሰጥ ጠበቆቹ የት ኬላዎች የሚገኙ ጥበቃዎች ናቸው ይህን ያደረጉት ብለው ሲጠይቁት አዲስ አበባ ዙሪያ 44 ማዞሪያ እና ሱሉልታ የሚገኙ የአማራ ልዩ ኃይል የሚጠብቃቸው ኬላዎች ናቸው የሚል እንደዚሁ ከጉዳዩ ጋር የማይገናኝ አስቂ ምላሽ ሰጥቷል። እንግዲህ ሱሉልታም 44 ማዞሪያ ተብሎ የሚጠሩ ኬላዎችም የአማራ ልዩ ኃይል የአማራ ደህንነቶች የሚጠብቋቸው አይደሉም። በፌዴራል እና በኦሮሚያ ክልል የሚጠበቁ ናቸው። ምስክርነቱ ዛሬም ይቀጥላል ተብሏል። በእነ ቴዎድሮስ ዶክተር ቴዎድሮስ ኃይለማርያም ያለው ዛሬም ይቀጥላል። ወንድማማቾች ጌታቸው ባንተና መልካሙ ባንተ ደግሞ ለመጋቢት 19 ተቀጥረዋል። እንዲሁም ደግሞ እነ ቴዎድሮስ ጣምራይ ደግሞ በተለዋጭ ቀጠሮ እንደዚሁ ለመጋቢት 13 የተቀጠሩት ተብሏል። የችሎት መረጃዎችን በዚህ መንገድ አጠናቅቄያለሁ። ወደ ትግራይ የሚወስደን መረጃ ላስከትል። ከችሎት መረጃዎች አንድ እነ ወርቁ ገብሬ ዋስትና ብይን ለመስጠት ለመጋቢት 4 መቀጠራቸው እንደዚሁ በዚህ በችሎት መረጃዎች ላይ ለማስታወስ እወዳለሁ። ወደ ትግራይ እንሂድ። ወደ ትግራይ እንግዲህ የተባባሰውና ትኩረት የሳበው ከትላንት ማታ ጀምሮ ከፍተኛ በመግለጫም በወታደራዊ እንቅስቃሴም እየታጀበ የሚገኘው የትግራይ ክልል ሁኔታ ምን ይመስላል የሚለው በትላንትናው ዕለት ጌታቸው ረዳ መግለጫ ሰጥቷል። በመግለጫው ማስጠንቀቂያም ሰጥቷል፣ እርምጃም ወስዷል። የጸጥታ ኃይሉ በህገወጥ መንገድ ስልጣን ለመንጠቅ አስተዳደር ለማፍረስ የሚያደርጋቸውን እንቅስቃሴዎች ከፍተኛ የጸጥታ ኃይሉ ከዚህ ድርጊት እንዲቆጠብ በመግለጫ ካሳሰበ በኋላ ጌታቸው ረዳ እንቅስቃሴዎቹም እንዲታቀቡ በድጋሚ ጠይቋል። የጊዜያዊ አስተዳደሩ ካቢኔን ለማፍረስ እየተደረገ ያለው ህገወጥ እንቅስቃሴ በአስቸኳይ እንዲቆም ብሎ መግለጫ ሰጥቷል። በኃይል ስልጣን መንጠቅ የጸጥታ ኃይሉን ውሳኔ ተቀባይነት የለውም፣ ከባድ አደጋ አለው፣ የፕሪቶሪያ የሰላም ስምምነትን ሙሉ በሙሉ የሚጥስ ነው፣ ህገወጥ እንቅስቃሴ ምን ሊያስከትል እንደሚችል መተንተን ይገባዋል ብሏል። ጊዜያዊ አስተዳደሩን ማህተም መንጠቅ፣ መዋቅር ማፍረስ እጅግ ኃላፊነት የጎደለው ድርጊት ነው ሲል ለዚህ ደግሞ ተባባሪ ሆኖ እንቅስቃሴ እያደረገ የሚገኘው የጸጥታ ኃይሉ ነው በሚል ጌታቸው ረዳ እርምጃ ወስዷል። ከወሰዳቸው እርምጃዎች መካከል 3 የትግራይ ጄኔራሎች ላይ እንደዚሁ እገዳ ጥሏል። ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወይም ደግሞ ጆን መዲድ የደቡባዊ ግንባር እየተባለ የሚጠራውን ግንባር የሚያዘውና አሁን በደብረ ጽዮን ቡድን ውስጥ ከፍተኛ ወታደራዊ እንቅስቃሴዎችን የሚመራ ሰው ነው።
ሁለተኛው ብርጋዴር ጀኔራል ምግበ ኃይሌ የሚባለው የምዕራብ ግንባር እየተባለ የሚጠራውን በሽሬ ቀጠና የሚገኝ የህወሓት ታጣቂዎች አዛዥ የሆነውን እንዲሁም ደግሞ በዚህ እንቅስቃሴ ውስጥ የነጌታቸውን ቡድን እግርግሩን እንቆርጣለን በሚል ባለፈው እንግዲህ ጀኔራል ታደሰ ወረደን ጭምር ከስራ እስከ ማስቆም የደረሰው ጀኔራል። ሶስተኛው ሜጀር ጀነራል ማሾ በየነ። እነዚህም እንደዚሁ እንግዲህ ከታገዱ ሶስት ውስጥ እነዚህ በህወሓት ታጣቂዎች ውስጥ ዋና ዋና ጦር አዛዦች እና የግንባር መሪዎች ናቸው። ካሁን በፊት በነበረው የህወሓት ጦርነትም እነ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ወደ ጋሸና፣ ጋይንት፣ ጉና መስመር የነበረውን እንቅስቃሴ ሲመሩ ከነበሩት ውስጥ ብርጋዴር ጀነራል ምግበ ደግሞ በዚህ በጠለምት በኩል እስከ ጭና ደባርቅ ድረስ የነበረውን ግንባር ሲመራ የነበረ ሰው ነው። ሜጀር ጀነራል ማሾም እንደዚሁ በተመሳሳይ በአፋር ግንባር የነበሩትን ጦርነቶች ሲመሩ የነበሩ ናቸው። እነዚህ እንግዲህ ከስራ ታግደዋል በጌታቸው ረዳ ውሳኔ መሰረት። ይህንን ግን እንደማይቀበሉት የነደብረ ጽዮን ቡድን ሌሊት በሰጠው መግለጫ አስታውቋል። ሌሊቱንም ከፍተኛ ወታደራዊ እንቅስቃሴዎች ነበሩ ተብሏል። የነደብረ ጽዮን ቡድን በሰጠው መግለጫ ጌታቸው ረዳን ከስልጣን ማንሳቱን እና ማገዱን እንዲሁም ደግሞ ኃላፊነት የሌለው የቀድሞ ፕሬዝዳንት በሚል መግለጫ ሰጥቶባቸዋል። የጀኔራሎቹ መታገድ የትግራይን አጠቃላይ ወታደር ማፍረስና የባንዳ ተልዕኮ ነው ሲል ነው መግለጫ የሰጠው። ለመፈንቅለ መንግስት ሂደቱም እንግዲህ ሰራዊታችን አይፈርስም፣ እንቀጥልበታለን። በከሃዲ በተላላኪ የሚፈርስ የትግራይ ሰራዊት የለም። የነጌታቸው ቡድን ከሃዲ ብሔራዊ ከሃዲ በሚል ከ8 ጊዜ በላይ ከሃዲ ተብሎ በዚህ መግለጫ ተጠቅሷል። ከዚህ በተያያዘ እንግዲህ ከነጋ በኋላም ጀነራል ታደሰ ወረደ ጽህፈት ቤት የጌታቸው ረዳ ምክትልና የትግራይ ጸጥታ ቢሮ ኃላፊ የነሱ ጽህፈት ቤት መግለጫ አውጥቷል። ጌታቸው የሰጠው መግለጫ የግለሰብ ነው እንጂ የጊዜያዊ አስተዳደሩ አይደለም፣ እኛ እናውቀውም በሚል ጀነራል ታደሰ ወረደና እነ ግርማይ ማንጁስ በዚህ ውስጥ ከፍተኛ ኃላፊነት ያላቸው በትክክል እንግዲህ ዛሬ ከጌታቸው ስለመነጠላቸው ምልክት ሰጥተዋል። ወደ እነ ደብረ ጽዮን ስለመሄዳቸውም አቋም ወስደዋል። ይህ እንግዲህ ጌታቸው ረዳ ያገዳቸው እነ ጀነራል ምግበ፣ እነ ጀነራል ዮሐንስና እነ ጀነራል ማሾ በየነ በእነሱ ላይ የተጣለው እግድ ተቀባይነት የለውም፣ የጌታቸው የግሉ ነው ሲሉ ጌታቸውን ለመነጠል ሞክረዋል። የጀነራል ታደሰና ፍስሐ ማንጁስ እንግዲህ የጊዜያዊ አስተዳደሩ ከፍተኛ ተሿሚዎች መሆናቸው ይታወቃል። እንግዲህ መቀሌ ሌሊቱም ከፍተኛ ውጥረትና ወታደራዊ እንቅስቃሴ ነበር ነው የተባለው። ከሃዲዎችን ሰራዊታችን ልክ ያስገባቸዋል የሚሉ ታጣቂዎችም ጭምር በፓትሮል ተጭነው በመቀሌ ከተማ ሲዘዋወሩ ነበር ተብሏል። እስከዚህ ሰዓት ድረስ ግን የተለየ ነገር የለም። በዚህ ከትግራይ አካባቢ ካሉ መረጃዎች ሳንወጣ ጀነራል ጻድቃን ይህንን እንቅስቃሴ ከወንጀልና ከተጠያቂነት ለማምለጥ የሚሞክሩ የህወሓት ቡድን ከኢሳያስ ጋር ሆኖ አብይን መውጋትና ማስወገድ ይፈልጋል ሲሉ በአሰራጩ ጽሑፍ ላይ ገልጸዋል። ከኢሳያስ ጋር የሚርመጠመጡ የትግራይ ልጆች አሉም ሲሉ እንግዲህ በስም ያልጠቀሷቸውን አካላት ጀነራል ጻድቃን በዚህ መንገድ አንስተው ተችተዋል። ጀነራል ጻድቃን በሌላው ምልከታቸው በኢትዮጵያና በኤርትራ መካከል በማንኛውም ሰዓት ጦርነት ሊቀሰቀስ ይችላል፣ በዚህ ጦርነት ላይ አንሳተፍም ብለዋል። ጀነራል ጻድቃን በጦርነቱ ትግራይ የተደራጀ ሰራዊት ያላት እንደሆነች ግን ሆኖም ግን ጦርነት አውድማ ልትሆን እንደምትችል ጀነራል ጻድቃን ገልጸዋል። በዚህ ውስጥ እንደ ትግራይ አቋማቸው ከጀነራል ጻድቃን አንጻር ገለልተኛና ጉዳዩ ወደ ጦርነት እንዳይገባ በሰላም እንዲፈታ ማድረግ ነው ብለዋል። የገለልተኝነት ሚና እንጫወታለን የሚል አቋም ነው የወሰዱት። በዚህ ጉዳይ ላይ ከጌታቸው ረዳ ጋር ጻድቃን ተነጋገሩበት ተብሎ ደግሞ ለኢትዮ ፎከስ የደረሰ መረጃ ጀነራል ጻድቃን ቃል በቃል ይህን ካሰራጩ ጽሑፍ ውጭ ከጌታቸው ረዳ ጋር በነበራቸው ውይይት ላይ ያነሱት ነው። ይሄ ጦርነት ሂዶ የሁለት አረብ ጦርነቶች ነው ብለዋል ጀነራል ጻድቃን። የተባለው የሁለት አረቦች ጦርነት ነው የሚሆነው ሂዶ። ስለዚህ በሁለት የአረብ ጦርነቶች ውስጥ እኛ የኃይል አሰላለፋችን አስተካክለን መቆም ነው ያለብን። ጦርነቱ በኤርትራ በኩል የሳውዲ አረቢያ፣ በኢትዮጵያ በኩል ደግሞ የአረብ ኤሚሬትስ ወይም ደግሞ የዱባዮቹ ጦርነት ነው ብለዋል። ስለዚህ ከዚህ አንጻር ትግራይ ራሱን ችሎ መቆም አለበት ብለዋል። በእርግጥ አሁን የጀነራል ጻድቃን የሚያዙ ሰራዊት የሚያንቀሳቅሱት ታጣቂ አለ ወይ የሚለው ጉዳይ እንዳለ ሆኖ ግን እንደ ትግራይ ግን ከሳቸው አቋም አንጻር ገለልተኛ ሆነው ይቆማሉ ነው እየተባለው። ከዚህ ከሰሜን ኢትዮጵያ ከኤርትራና ከኢትዮጵያ ጦርነት መረጃዎች አንጻር
የውጭ ጉዳይ ሚኒስተር የኤርትራ የውጭ ጉዳይ ሚኒስተር ኦስማን ሳላህ ወደ ሳውዲ አረቢያ ትላንትና ማቅናታቸውን የኤርትራ ቃል አቀባይ የማነ ገብረ መስቀል ባሰራጩ ጽሑፍ አሳውቀዋል። ከኢሳያስ የተላከ መልእክትም ለሳውዲው ጠቅላይ ሚኒስተር ለመሐመድ ሰልማን አብዱልአዚዝ አድርሰዋል ተብሏል። በኢሳያስ የተላከው ለሳውዲ አረቢያ የመልእክቱ ይዘት የታወቀ ነገር የለም። የኤርትራና የሳውዲ አረቢያ የውጭ ጉዳይ ሚኒስትሮች በጋራና በተናጠል ጉዳዮች ላይም ስለመምከራቸው እንደዚሁ የማነ ገብረ መስቀል ገልጸዋል። እንግዲህ ሳውዲ አረቢያ በአሰብ ወደብ የባህር ኃይል ስምሪትና የወደብ ልማት ዙሪያ ከዚህ በፊት ከኤርትራ ጋር አንዳንድ ጉዳዮች ላይ ስለመነጋገሯና ቀይ ባህርን በጋራ እንጠብቅ የሚል የጋራ እንደዚሁ ግብረ ኃይል እንዳላቸው ጭምር ካሁን በፊት ሲወጡ የነበሩ መረጃዎች ያሳያሉ። ምናልባት የትላንቱ ውይይት ከዚህ ጋር የተያያዘ ሊሆን ይችላል ተብሏል። ሌላው የኤርትራ ፕሬስ እንደዚሁ እንግዲህ ከአሰብ ወደ አዲስ አበባ በ2018 የኢትዮጵያና ኤርትራ ግንኙነት በተጀመረበት ወቅት ሊዘረጋ ታስቦ የነበረ የነዳጅ ማስተላለፊያ ቧንቧ እንዳይዘረጋ ያደረገችው ኢትዮጵያ ነች ሲል ኤርትራ ፕሬስ ዘግቧል። ኤርትራ ፕሬስ ይህንን በአረብ ኤሚሬትስ በተባበሩት አረብ ኤሚሬትስ የገንዘብ ድጋፍ ከአሰብ ወደ አዲስ አበባ ይዘረጋ የተባለው የተጣራ ነዳጅ ማስተላለፊያ ቧንቧ የኢትዮጵያ ውድቅ ያደረገችው አሰብን በኃይል ለመያዝ ካላት ፍላጎት የተነሳ ነው ሲል ኤርትራ ፕሬስ ይህንን ዘግቧል። እንግዲህ በወቅቱ ከዚህ ጉዳይ ጋር እስካሁን መረጃዎች አልተሰሙም ነበር። ይልቁንስ መንገዱ ሊሰራ ነው ከአሰብ ወደ አዲስ አበባ አሳይታ የሚለው ነበር ሲነሳ የነበረው። አሁን እንግዲህ የፕሮጀክት የታጠፈው አሰብን ኢትዮጵያ ለመውሰድ አስባ ነው ሲል የኤርትራ ፕሬስ ዘግቧል። ወደ ግንባር መረጃዎች ቀጥላለሁ። ወደ ግንባር መረጃዎች ሲቀጥል ሸዋ የሚወስደን መረጃ ላስከትል። በሸዋ በቡልጋ ከሰም ቀጠና ከአፋር ወደ ከሰም እንደዚሁ ከምንጃር ደግሞ ወደ ከሰም ከጊምቢቹ ወደ ከሰም በሶስት አቅጣጫዎች ከፍተኛ ወታደራዊ እንቅስቃሴዎች አሉ ነው የተባለው። እንግዲህ ከቡልጋ ወደ ከሰም ቀጠና ከአፋር ወደ ከሰም እና ከምንጃር ወደ ከሰም እንዲሁም ደግሞ ከግንቢቹ አቅጣጫዎች ወደ እነዚህ አካባቢዎች ከፍተኛ ወታደራዊ እንቅስቃሴ ያለ ነው የተባለው። በተለይ በአፋር ወደ ከሰም የተንቀሳቀሰ የመንግስት ኃይል በአካባቢው ከሚገኙ ፋኖዎች ጋር ውጊያ አድርጎ ወደኋላ እንዲመለስ ተደርጓል ብለዋል። ትላንትና ሌሊት በምንጃር አረርቲ ከተማ በተፈጸመ ድንገተኛ ጥቃት እንግዲህ አንድ የሻለቃ መሪ እና አንድ ሻምበል መሪ ከነአጃቢዎቻቸው ስለመገደላቸው የመረጃ ምንጮቹ ገልጸዋል። በዚህም እንግዲህ 5 የጦር መሳሪያዎችና አንድ የሬዲዮ መገናኛ በፋኖች ገብቷል ተብሏል። ወደ ጎጃም ስንመጣ ወደ ጎንደር ስንሄድ አዳርቃይ ዙሪያ በተፈጸመ ድንገተኛ ጥቃት ትላንትና ጥቃት መፈጸሙን ነግሬያችሁ ነበረ። ዝርዝር መረጃዎች ወደፊት ይቀርባሉ በሚል በተፈጸመው ጥቃት ግን የወረዳው ከፍተኛ ባለስልጣናት ስለመገደላቸው ነው መረጃዎቹ የሚያሳዩት። በዚህ ድንገተኛ ጥቃት ከተገደሉት የወረዳ አመራሮች መካከል የወረዳው የሚሊሻ ጽሕፈት ቤት ኃላፊ፣ የወረዳው የብልጽግና ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ እንዲሁም ደግሞ ሌላ ኃላፊነቱ ያልተጠቀሰ አንድ የወረዳው ባለስልጣንና ከ7 በላይ የሚሊሻና የአድማ ብተና የፖሊስ አባላት በዚህ ጥቃት ስለመገደላቸው የመረጃ ምንጮቹ ገልጸዋል። ጥቃቱ የተፈጸመው ወደ ገጠር አካባቢ ለስራ ሲንቀሳቀሱ በነበሩ የብልጽግና ባለስልጣናት ላይ ዛሪማ ከተማ አቅራቢያ በተፈጸመ ድንገተኛ ጥቃት ነው ተብሏል። የአማራ ፋኖ ጎንደር አንድነት በድብ ከዜ ብርጌድ ይህንን ጥቃት እንደፈጸመው ለማረጋገጥ ተችሏል። በዚሁ ማዕከላዊ ጎንደር በለሳ ወራህላ ተብሎ በሚጠራው ቦታ እስከ ፈንጣ ሐዋርያት ድረስ ትላንትና ውጊያ ሲደረግ ውሏል። በዚህ ውጊያ የደረሰው ጉዳት በዝርዝር አልታወቀም። በበለሳና በአካባቢው ከባለፈው የካቲት 20 ጀምሮ ላለፉት 2 ሳምንታት የዘለቀ ውጊያ እየተደረገ መሆኑን ነው መረጃዎቹ እየጠቆሙት። የአማራ ፋኖ በጎንደር አንድነት የጎንደር የበጋሻው ክፍለ ጦር በተደረጉ ውጊያዎች ከፍተኛ የመንግስት ኃይሎች ላይ ከፍተኛ ወታደራዊ፣ ሰብአዊና ቁሳዊ ጉዳት አድርሻለሁ ብሏል። ላለፉት 2 ሳምንታት እየተደረገ በሚገኘው ጦርነት ወደ አዲስ ቅዳም ልምጣ። አሁን ቅድም ከላይ የጠቀስኩት አዲስ ቅዳም ከተማ ዙሪያ በሚገኙ 2 ቦታዎች ላይ 4 ንጹሃን በከባድ መሳሪያ ተገድለዋል በመንግስት ወታደሮች ተብሏል። 3 ቤቶችም እንደዚሁ ሙሉ በሙሉ ወድመዋል ተብሏል። ትላንትም የደፈጣ ጥቃት ውጊያዎችም ነበሩ። በዚህ ይህንን ተከትሎ የተተኮሰ ከባድ መሳሪያ ነው በንጹሃን ህይወት ላይ ጉዳት ያደረሰው። የንጹሃን እንዲሁም የአርሶ አደር መኖሪያ ቤቶችም ወድመዋል ተብሏል። በዚህ አካባቢ በአጠቃላይ እንግዲህ በአንድ ዓመት ውስጥ ከ140 በላይ ንጹሃን መገደላቸውን ነው መረጃዎች የሚያሳዩት። በአንድ ዓመት ጊዜ ውስጥ ከአንድ አካባቢ ብቻ ከ142 በላይ ንጹሃን ተገድለዋል። እንግዲህ በዚህ ስሌት
በአማራ ክልል እየተደረገ ባለው ጦርነት ምን ያክል ንጹሐን ህይወታቸውን እንዳጡ በዚህ ስሌት ማሰብ አይከብድም። ወደ ሌላው መረጃ ስንሄድ የአማራ ማህበር በአሜሪካ የሳምንታዊ ሪፖርቱን ይፋ አድርጓል። ከየካቲት 23 እስከ የካቲት 30 የሰባት ቀናትን ሪፖርት ይፋ ባደረገበት ጊዜ በ11 ዞኖች በአማራ ክልል በ52 ወረዳዎች ጦርነትና በንጹሐን ላይ ጉዳቶች ያስከተሉ ክስተቶች ነበሩ ብሏል። በ18 ወረዳዎች በ9 ዞኖች ንጹሐን ግድያ ሪፖርቶችን አውጥቷል። በ3 ወረዳዎች በተለይም በአማራ ሳይንት፣ ደብረ ብርሃን፣ ስማዳ የዘፈቀደ እስራት ተፈጽሟል ተብሏል። ምዕራብ ጎንደር ዞን የድሮን ጥቃት መፈጸሙንም እንደዚሁ ሪፖርቱ ይዞ ወጥቷል። በደቡብ ጎንደር ደግሞ የድሮን ቅኝትና አሳዎች ስለመደረጋቸው ከአማራ ክልሎች በሆሮ ጉዱሩ ወለጋ እና በአዲስ አበባ የተፈጸሙ እስራቶችና ግድያዎችንም ሪፖርቱ ይዞ ወጥቷል። እንግዲህ 18 ወረዳዎች በአማራ ክልል ግድያዎች እየተፈጸሙባቸው ቦታዎች በሚል ካወጣቸው መካከል ራያ አላማጣ፣ አማራ ሳይንት፣ ምንጃር ሸንኮራ፣ ደብረ ብርሃን፣ ናርጅና እናውጋ፣ ጃቢ ጠናን፣ ባህር ዳር ዙሪያ፣ ስማዳ፣ ደብረ ታቦር፣ እስቴ፣ ላይ ጋይንት፣ ኪንፋዝ በገላ፣ ምዕራብ ደንቢያ ይገኙበታል ብሏል ማህበሩ ባወጣው ሳምንታዊ ሪፖርት። ሌላው ራያ ጥሙጋ ባለፈው አንድ መምህርና 5 ዲያቆናት በተገደሉበት ቦታ ዛሬም የአብነት ትምህርት ቤቶች ተቃጥለው አድረዋል ተብሏል። ይህንን በተመለከተ የእናት ፓርቲ አጭር መግለጫ አስተላልፏል። እናት ፓርቲ በአስተላለፈው መግለጫ ባለፈው በዚህ ቦታ የተገደሉትን አባት በተመለከተና ግድያውን በተመለከተ የሚከተለውን አጭር መግለጫ አስተላልፏል። ወደ እናንተ አደርሰዋለሁ በፍጥነት። የአብነት መምህሩና ተማሪዎቻቸው ጭፍጨፋ የስርዓቱን ሃይማኖት ጠልነት ማሳያ ነው ብሏል። በወቅታዊ ጉዳይ ላይ ከእናት ፓርቲ የተሰጠው መግለጫ በራያ አላማጣ ወረዳ ጥሙጋ ቀበሌ ጥሙጋ ኪዳነ ምሕረት ቤተክርስቲያን ስር የሚገኙ አረጋዊ የአብነት መምህርና ተማሪዎቻቸው በጭካኔ ተረሽነዋል። የ73 ዓመቱ የኔታ ገብረ መድህን በአካባቢ የታወቁ የተከበሩ የድጓ የሊቅ በአገር ደረጃ በርካታ ደቀ መዛሙርትን ያፈሩ ነበሩ። የካቲት 28 ቀን ሐሙስ ለአርባ አጥቢያ ወንበር ዘርግተው ማስተማር እንደጀመሩ ወደ 10 ሰዓት ተኩል ገደማ በሌሊት ያልታሰበ የተኩስ ሩምታ ተጀመረ ይላል መግለጫው። ሁኔታውን በቅርበት የተከታተሉት እማኝ ሩምታው እንደቆመ ፈራ ተባያን ለማረጋገጥ ወደ አብነት ትምህርት ቤቱ ስንደርስ 9ኙ መሬት ላይ ወድቀዋል። በዚህም መምህሩና 3 ተማሪዎቻቸው ወዲያውኑ ሲሞቱ 5ቱ ደግሞ ክፉኛ ቆስለዋል። ከቆሰሉት ተማሪዎች መካከል አንዱ ከጊዜ በኋላ ህይወቱ አልፏል። የመንግስት የጸጥታ ኃይሎች የደንብ ልብስ የለበሱ ያሏቸው ሰዎች መጥተው ስንት ሰው እንደሞተ አረጋግጣችሁ ንገሩ፣ መረጃውን ግን ለማንም ብትናገሩ እንገላችኋለን እያሉ እንደዛቱባቸው ለመገንዘብ ችለዋል። በዚህም ግድያ ሆን ተብሎ ታቅዶ ለመደረጉ ፍንጭ ይሰጣል። በደረሰን መረጃ መምህሩ ማየት የተሳናቸው ናቸው። በዛሬው ዕለትም በአጥቢያው ዛሬ ማለት ነው በአጥቢያው ስር የሚገኙ 2 የአብነት ትምህርት ቤቶች ተቃጥለዋል። ፓርቲው እናት ፓርቲ እንዲህ ያለውን የጭካኔ ተግባር በጽኑ እንደሚያወግዘው ገልጾ የብልጽግና መንግስት በቀጣዩም በተዘዋዋሪ ማንነትና ሃይማኖት ተኮር የዘር ጭፍጨፋዎችን እንዲፈጸሙ ያደርጋል ወይም ደግሞ እንዳላየ ያልፋል በሚል በተደጋጋሚ ስንገልጽ ኑረናል። ድርጊቱ መፈጸሙ ተገልጾ በይፋ አለመወገዙና የድርጊቱ ፈጻሚዎች ላይ እርምጃ አለመወሰዱ እንቅስቃሴ አለመደረጉ ምንም ፍንጭ አለመኖሩ ድርጊቶቹ በዓላማ የሚፈጸሙ መሆናቸውን ማሳያ እንደሆነ ፓርቲያችን ያምናል ብለዋል። ታሪክ እንደሚነግረን በዓለም ላይ የሚፈጸሙ የዘር ጭፍጨፋዎች መንግስታዊ መዋቅርን የተከተሉ በማስተባበያ የታጀቡ ናቸው። በዚህ አጋጣሚ ጭፍጨፋው በአገር ውስጥና በዓለም አቀፍ ገለልተኛ አካላት እንዲጣራ ውጤቱም ለህዝብ ይፋ እንዲደረግ የድርጊቱ ፈጻሚዎችም ለህግ እንዲቀርቡ ግፊትና ጥረታችን እንደምንቀጥል እየገለጽን ለሟቾች ረፍት ነፍስን ለቤተሰቦቻቸው እንዲህ አይነቱን ሊቅና ምልክት ላጣው ለመላው የእምነቱ ተከታይ ደግሞ መጽናናትን እንመኛለን። እግዚአብሔር ሀገራችን ኢትዮጵያን ህዝቧን ይጠብቅ። እናት ፓርቲ መጋቢት 2 2017 አዲስ አበባ ኢትዮጵያ ይላል። ይህንን በተመለከተ እናት ፓርቲ ያሰራጨው መግለጫ። ወደ ሌሎች መረጃዎች ሲሄድ ዩኤስአይዲ የዩኤስአይዲ ተገምግሞ የተቋረጡ ፕሮጀክቶች እንግዲህ ይፋ ተደርገዋል። የአሜሪካው የተራድኦ ድርጅት ዓለም አቀፍ የተራድኦ ድርጅት በተገምግሞ 85% የሚሆኑ የኮንትራት ፕሮጀክቶቹ እንዲቋረጡ ተወስኗል ተብሏል። ማርክ ሮቢዮ እንግዲህ የአሜሪካ የውጭ ጉዳይ መስሪያ ቤት ከፍተኛ ኃላፊ 6200 በዓለም ዙሪያ ካሉ ኮንትራቶች ውስጥ 85% የሚሆኑት ይቋረጣሉ ብለዋል። ይህም እንግዲህ ጥቅም ስለሌላቸው ለአሜሪካ ለአንድ ወር ተኩል በተደረገው ግምገማ ለአሜሪካ ምንም ጥቅም የሌላቸው ተብለዋል። እነዚህ ፕሮጀክቶች
15% የሚሆኑት ወደ 1200 የሚሆኑ ፕሮጀክቶች ደግሞ ይቀጥላሉ። ፕሮጀክቶቹ የሚቀጥሉት ደግሞ በአሜሪካ የውጭ ጉዳይ መስሪያ ቤት ከፍተኛ ክትትልና ቁጥጥር ይደረጋል ብለዋል። እንግዲህ በዚህ በኩል በርካታ ኢትዮጵያን በተለይ ከስራ ውጭ እንዲሁም ደግሞ ከድጋፍ ውጭ መሆናቸው ነው እየተገለጸ የሚገኘው። ወደ ሱዳን የሚወስደን መረጃ ላስከትል። የመጨረሻ መረጃ ነው። ወደ ሱዳን በሱዳን 47 የፈጥኖ ደራሽ ኃይሉ ተሽከርካሪዎችና ወታደራዊ ተሽከርካሪዎች ሙሉ በሙሉ እንዲወድሙ መደረጋቸውን የሱዳን ጦር ገልጿል። የሱዳን ጦር በመቶ የድሮን ጥቃቶች ነው 47 የአርኤስኤፍ ወይም ደግሞ የፈጥኖ ደራሽ ኃይሉ ወታደሮችን ያወደምኳቸው ሲል ነው የገለጸው። ይህም የተፈጸመው አልፋሽር ተብሎ በሚጠራው የሰሜን ዳርፉር ግዛት አካባቢ እንደሆነ መረጃው ያሳያል። ለዚህ ሰዓት ከተለያዩ አካባቢዎች ያሰባሰቧቸው መረጃዎች እነዚህ ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ